የሰው ትዳር ላይ እየገባችሁ የምትበጠብጡ ሴቶች እድሜያችሁ ጥር ይበል። ታመ ተቸግረ ከሰው ርቀ ሰው ርቆ ሁሉም ሰው ከጎን ባልነበረ ሰዓት እኮ ህያብ ከጎን የነበረች ሴት ነች። እንደዛ ታመ ደም እየተፋ በነበረበት ሰዓት እኮ ህያብ እኮ አብራህ የነበረች ሴት ነች። አንተ እኔ የምላችሁ የቡታጀራ ዩቲዩበሮች ግን ምን አይነት ሰይጣን ነው የተናወጣችሁ? እንደ ሐሳብ ግን ጾም ነው። በዚህ ጾም ለምን ሁላችሁም ተሰብስባችሁ ጸበል አትገቡ? ለእኔ ብቻ ላይ እኔ ፍቅሮች ይሄን ነገር ማለት እንደዚህ አይነት ነገር እየተሰማኛለሁ ወይስ እናንተም ጋር አለ? በነገራችን ላይ ገና ጠዋት ነው ከእንቅልፌ እየተነሳሁ ነውና በጣም ይቅርታ እንደዚህ ተኝቼ ቪዲዮ እየቀረጽኩላችሁ ስለሆነ። እኔ በባህሪ ጠዋት ከእንቅልፌ ስነሳ እንደዚህ ራስጌ ጋር ነው ስልክ ማስቀምጠውና ልክ እንቅልፌ እንደተነሳው ቀጥታ ስልኬን ነው የማየው። አጋጣሚ ሆኖ ደግሞ ዛሬ ዩቲዩብ ላይ ገባሁ። ምን አለ ቲክቶክ ላይ ገብቼ ብሆን እንደዚህ ከምናደድና ከመበሳጭ ማለት ነው። አጋጣሚ ዩቲዩብ ላይ ስገባላችሁ ምን ባይጠሩ ነው ኤፍሬም ያቺ ቆንጆዋ ደርባባዋ እጅግ በጣም በፈገግታዋ ሰዎችን ቢሆን ለሰዎች ይሁን በፈገግታዋ ብቻ የሆነ ደስታን የምትሞላ ሰዎችን በፈገግታዋ ሰዎች ሲያዩት በራሱ የሚደሰቱ ፈገግታዋ በራሱ የሚያስደስት ልጅ ህያብ ማለት ነው። እሷን ጥሎ ከእሷ ጋር ተጣልቶ የሆነቿን ኤርፖርት ላይ ሲቀበላት አየሁ። አንተ ኤፍሬም እንደዚህ ባለጌ ልጅ ነህ እንዴ? እንደዚህ ስድ ነህ እንዴ? እኔ ኤፍሬምን ሳቀው በጣም ጨዋ ትሁት ሰው አክባሪ ነው። ዛሬ ግን ያየሁት ቪዲዮ ላይ ግን በጣም ነው ያዘንኩብህ። እኔ የምልህ ከዛች ከቆንጆዋ ከህያብ ጋር አብረህ እየኖርክ እችን ልጅ እያወራሃት ነበር እንዴ? ለነገሩ እንዴ ብሎ መጠየቅም እኮ አይጠበቅብኝም፣ ምክንያቱም ግልጽ ነው። እናንተ የቡታጀራ ዩቲዩበሮች ስለ ትዳር ሳታውቁ በቃ ወደ ትዳር አትግቡ። በቃ በጣም ብዙ አይተን ይኸው እዚህ አንተ ጋር ደረስን። ብዙዎቹን አይተናል እኮ ዝም ብለናል አይተን። እኔ በነገራችን ላይ ኤፍሬምን በጣም ስለምወድና ስለማከብረው ነው ቪዲዮቹንም አያለው ሐሳብም እየሰጠሁት ያለሁት። ህያብ ቦታ ሆናችሁ ራሳችሁን አስባችሁታል? ህያብ ያለችበት ሁኔታ ግን አስባችሁታል? ውዶች የት ናችሁ የህያብ አድራቂዎች? የት ናችሁ የህያብ ወዳጆች? ምን እየተሰማችሁ ነው? እኔ በጣም ነው ያዘንኩት። በጣም ራሴን ምናልባት ይሁን ማለት እንዲከፋኝና እንዳዝን ያደረገኝ ራሴን እሷ ያለችበት ጫማ ውስጥ አድርጌ ሊሆን ይችላል። ሌሎቻችሁም እንደዛ እየተሰማችሁ ነው? የእውነት አዝኛለሁ። አስቡት እናንተ የምትወዱት የምታከብሩት ባሌ ብላችሁ አብራችሁ እየኖራችሁት ያለው ሰው ከእናንተ ጋር ሆኖ ግን ሌላ ሰው እያወራ እንደነበረ ማሰብ ማወቅ እንዴት ሊያም እንደሚችል አስባችሁታል? እባካችሁ ከጎኗ ያላችሁ ጓደኞቿ፣ በአካባቢው ያላችሁ ዘመድ ቤተሰቦቿ ብቻ ግን ከጎኗ ሁኑ። በዚህ ሰዓት ያለችበት ሁኔታ በጣም ከባድ ይሆናል ብዬ አስባለሁ። ህያብዬ የኔ እናት የኔ ቆንጆ፣ እኔ ፈገግታዋን እግዚአብሔርን ግን ከልቤ በጣም ነው የምወደው፣ ደስ ትለኛለች። አይዞሽ እኔ ምንም ማለት አላቅም፣ ከካሜራ በስተጀርባ ያለውን ነገር አላቅም፣ ግን እዚህ ጋር ባየነው ልክ ነው የምንፈርደው ወይንም የምንናገረውና ያለሽበት ሁኔታ እጅግ በጣም ከባድ እንደሆነ ይገባኛል። ነገር ግን አይዞሽ የኔ ውድ፣ ይህንንም ጊዜ ታልፊዋለሽ። ዛሬ በምን አይነት ቪዲዮ ልትመጣ እንደምትችል ባላቅም ግን ትላንትና ማታ የተለቀቀው ቪዲዮ ነው እኔ አሁን ከእንቅልፌ ስነሳ ያየሁት። በጣም የሚያስደነግጥ በጣም የሚደብር ኤፍሬም ካንተ የማይጠበቅ ነገር ነው ያደረገው። ደግሞ ለስራ ትመላልሳለች ልጅቷ ምንም ነገር የለም ብለህ ስትፎግረን ነበር መጀመሪያው ላይ አይደል? ማለት ይሄን ያህል ማናቅ ደደቦችን እንመስላለን? ከምታደርጉት አክት ከሷ ጋር ምንም እንደሌለህ እንድናስብ ነው የፈለግከው? እኔ እምላችሁ ግን አንዳንድ ሴቶች፣ ሁሉንም ሴቶች ማለት ባልችልም፣ ከባለ ትዳር ወንድ ምንድነው የምትፈልጉት? ለምንድነው እንደ ራሳችሁ ሲንግል የሆነ ሰው ፈልጋችሁ የማትይዙት? ለምንድነው ባለ ትዳር ወንዶቹ ላይ አይናችሁን የምትጥሉት? እኩያሽን አተሽ ነው? እንዳንቺ ሲንግል የሆነ ሰው አተሽ ነው? ኤፍሬም ባለ ትዳር እንደሆነ የህያብ ባል ወይንም ፍቅረኛ እንደሆነ አታቂም ማለት አንችልም። እንደዛ እንድናስብ ትፈልጊያለሽ? አንዳንድ ጊዜ ወንዶች ደብቀው
ደርበው ሌላ ወንድም ሴትም ጋር ይኖራል። በቃ ትዳር እያላቸው ትዳር የለኝም ብለው የሚያወሩ የሚጀናጀሩ ምናምን ሰዎች ይኖራሉ። እግዚአብሔር ልብ ይስጣቸው። ነገር ግን የነ ኤፍሬም ጉዳይ ግን ፐብሊክ ነው። ምንም የተደበቀ ነገር የሚደበቅ ነገር የለውም። ሁላችንም የምናየው የምንሰማው እያየሽ እያወቅሽ ባለትዳር መሆኑን እያወቅሽ ከዚህ ልጅ ምንድን ነው የምትፈልጊው? ምን እያደረግሽ ነው? በእነዚህ ልጆች ፍቅር በመሃል ገብተሽ እነዚህ ልጆች መበተን፣ እነዚህ ልጆች መለያየት ምንድን ነው ጥቅሙ? እኔ በጣም ነው የሚገርሙኝ። ባለትዳር ወንድ ላይ አይናቸውን ይጥላሉ። አሁን ሰዓት ደግሞ ያመጡት ነገር በጣም ነው የሚያስጠላው። አብሴ ቡታጀራ ዩቲዩበሮቹ ላይ ደግሞ ይብሳል። ማለት እየሰሩ ስለሆነ ነው ወይስ ምንድን ነው ማለት አልገባኝም። ጥቅም ፍለጋ ነው ወይስ እውነት ፍቅርን ፍለጋ ነው? አንድ ወንድ ባለትዳር ከሆነ በቃ የራስሽን ቢጤ ፈልጊ ተይ። አሁን እቺ ልጅ እኔ አላቅም። አሁን እቺ ያለችበት ሁኔታ አስበሽዋል? አንቺ በሷ ቦታ ብትሆኚ ምን አይነት ነገር ሊሰማሽ እንደሚችል አስበሻል? ምንስ ይሰማታል ብለሽ አስበሻል? ምን አይነት ባለጌ ስድ ልጅ ነሽ አንቺ ራስሽ? ምን አይነት አይን አውጣ ነሽ? ምን አይነት ቤተሰብ ቢያሳድግሽ ነው? አባቴ ምናምን ሲባል አባትሽ ይሄንን ያውቃሉ? ከባለትዳር ወንድ ጋር እየማገጥሽ እንደሆነ እየዘለልሽ እንደሆነ ያውቃሉ? ወጣቱ ነው ሶሻል ሚዲያው ላይ በአሁን ሰዓት ያለው። እናት አባቶቻችን እንደዚህ አይነት ቪዲዮችን ምናምን ያያሉ ብዬ አላስብ። ግን እህት ወንድም አክስት ምናምን ቆይ ቤተሰብ የላችሁ? እንደዚህ የምታደርጉ ሴቶች ለራሳችሁ ለምንድነው ክብር የማይኖራችሁ? ቤተሰቦቻችሁ ምን ይሉኛል አትሉም? ቤተሰብ ሳይቆጣችሁ ምን ግራ እኮ እየገባኝ ያለው ያ ነገር እኮ ያለ ምንም እፍረት ከካሜራ በስተጀርባ እኮ ብዙ የሚደረጉ ነገሮች ይኖራሉ። እንደዚህ አይነት ነገሮች ይኖራሉ። ግን ካሜራ ላይ ፈጦ የሚወጣ ነገር ደግሞ ያስደነግጣል እኮ ያሳፍራል እኮ። ከበስተጀርባ ያለው አያሳፍርም እያልኳችሁ አይደለም። ግን እንደው የሆነ ይሉኝታ ቤተሰብ ያየኛል እህት አክስት ወንድም ምናምን አያዋችሁ ምንም አይሏችሁ። ምን አይነት ነገር ነው የምታደርጉት? እንደዚህ እያደረጋችሁ ያላል ብዙዎችን አይተናል። አሁን ደግሞ የባሰባት አይናውጣ መጣች ህያብ ላይ ተደርባ። ኤፍሬም ህያብ እኮ ማለት እኮ ካንተ ጋር ታመ ተቸግረ ከሰው ርቀ ሰው ርቆ ሁሉም ሰው ከጎን ባልነበረ ሰዓት እኮ ህያብ ከጎን የነበረች ሴት ነች። እንደዛ ታመ ደም እየተፋ በነበረበት ሰዓት እኮ ህያብ እኮ አብራህ የነበረች ሴት ነች። አንተ ዛሬ ላይ እሷ ላይ እንዴት እንደዚህ አይነት ነገር ታደርጋለህ? እኔ በጣም ከቪዲዮ የገረመኝ ነገር ምንድነው አይ እንትን ምንም ነገር የለም ምናምን ነገር አይነት ነገር ብሎ ቪዲዮ ግን እየቀጠለን ስናየው ግን የምናየው ነገር ሌላ ነው። እንዴት ብታስበን? ምን አይነት ንቀት ነው? ህያብ እኮ ማለት እኔ እንጃ ከቤተሰቦች ከእናት ከአባት ከእህቶች ጋር ምናምን በጣም ቅርብ ሆና ማለት በቃ ሚስት ነች። እንግዲህ ለነሱም ለነለምለምም እህት ነች፣ ለእናት ለአባትም ልጃቸው ነች። ቤተሰብ ድረስ የወሰድካት በጣም እንግዲህ ቤተሰብ የሚወዳት ልጅ ነች። ቤተሰቦችስ ምንድን ነው የሚሉ አንተ? እኔ አላቅም። የምትሰሩት የምታደርጉት ነገር ሁሉ ግራ የሚገባ ነው። ብቻ ግን በተሻላችሁ መጠን ግን ህያብ አጠገባ አካባቢ ላይ የምትኖሩ ሰዎች ከእሷ ጎን ሆኑ፣ አግዟት። የእውነት ግን እያደረጋችሁት ያለው ነገር ግን በጣም ነው የሚያሳፍረው። ላይ በስመ አብ። በነገራችን ላይ ኤፍሬም ሰው ሲናገረ ሰው የሚናገረ ከምታሳየን ነገር አንጻር ነው። የሰው ልጅ ከሚያየው ነገር እኛ ቪዲዮ ላይ ከምናየው ነገር አንጻር ነው ልንናገር የምንችለው። እኔ ከዚህ በፊት ተሳድቤም ተናግሬም አላውቅም። ግን አሁን ያደረከው ነገር ግን እጅግ በጣም የሚያሳፍርና የወረደ ነገር ነው። በጣም ነው የሚያስጠላው። እኔ ምንም ልል አልችልም። ግን ባለትዳር ወንድ ላይ ፊጥጥ የምትሉ ሴቶች እግዚአብሔር አምላክ እድሜያችሁን ያሳጥረው። የሰው ህይወት ላይ እየገባችሁ የምትበጠብጡ ሴቶች እድሜያችሁ ይጠር። የሰው ትዳር ላይ እየገባችሁ የምትበጠብጡ ሴቶች እድሜያችሁ ጥር ይበል። አባት ከልጆቹ የምትበትኑ ሴቶች ብዙ አላችሁ፣ እድሜያችሁ ይጠር። አፈር ብሎ አፈር አባታችሁ ብሎ አፈር ያስበላችሁ ባለጌዎች፣ ስዶች።